ኢትዮጵያ በፍጥነት የወደብ አማራጮቿን ማስፋት ግድ እያላት መጥቷል። ጅቡቲ የኢትዮጵያ ማንቂያ ደወል። አማርኛ ጥርት አድርገው የሚናገሩት የጅቡቲው ፕሬዝዳንት ችግር ገጥሟቸዋል። የኢትዮጵያ ሕዝብ ይባርክልኝ፣ ፕሮጀክቱን ይባርክልኝ። ወሰላሙ አለይኩም ወራህመቱላህ። For more than 2 decades, Ethiopia, Africa's second most populated nation and one of its fastest growing economies, has relied on a single lifeline to the world. The port of Djibouti today, nearly 95% of Ethiopia's imports and exports pass through Djibouti. ሁሉን ነገር አግኝታ የባህር በር መተንፈሻ ያጣች ኢትዮጵያ ጉዳይ። This is Ethiopia, a land of extremes. በእድሜ የገፉት ፕሬዝዳንቱ ከዚህ ቀደም ጅቡቲን በፕሬዝዳንትነት ያስተዳደሩ ሐሰን ጉሌት አብቴዶን የቤተሰብ አባል ናቸው። ወደ ስልጣን የመጡትም ፒፕልስ ራሊ ፎር ፕሮግረስ በሚባል ገዥ ፓርቲ በኩል እንደሆነ ይነገራል። በጅቡቲ በዋነኝነት ያሉ ብሔረሰቦች ሁለት ናቸው። እነሱም የአፋርና ኢሳ ብሔረሰቦች ሲሆኑ ገዢው ፓርቲ በኢሳ ብሔረሰብ አባል የበላይነት የሚመራ መሆኑ ይነገራል። በዚህም አፋሮች በጅቡቲ ፖለቲካ ውስጥ በቅጡ አልተወከልንም፣ የፖለቲካ መድሎና በደል እየደረሰብን ነው የሚሉ ተደጋጋሚና ስር የሰደዱ ጥያቄዎችን አጥብቀው ያነሳሉ። የብሶትም በጥልቀት ሄዶ በመጨረሻም ወደ ጅቡቲ አፋሮች እየተትግለው ያመራበት ሁኔታ እየታየ ይገኛል። የአፋሮች ቅሬታ እንደተጠበቀ ሆኖ አሁን ጅቡቲን በፕሬዝዳንትነት እየመሩ የሚገኙት ፕሬዝዳንት ኢስማኤል ኦማር ጊሌ ያላቸው የስልጣን ቆይታ ጊዜም ሌላ ጥያቄ ሆኖ ጭምር እየተነሳ ይገኛል። ሰውየው የአገሪቱ ሕገ መንግሥት በገደብ ያስቀመጠውን የአንድ ፕሬዝዳንት የመወዳደሪያ ዕድሜ ጣሪያን በማንሳት ለምርጫ ተወዳዳሪነት ራሳቸውን ያቀረቡበት ሁኔታ ታይቷል። በዚህ መሰረት አሁን ያዛውንቱ የምርጫ ልወዳደር እንቅስቃሴም ለስድስተኛ ጊዜ የሚያደርጉት ፕሬዝዳንታዊ ውድድር ሆኖ እየተመዘገበ ይገኛል። ይህ ሁኔታም በበርካታ የጅቡቲ ዜጎች በኩል ከፍ ያለ ቅሬታን ፈጥሯል። አሁን ጅቡቲን እየናጣት ያለው የፖለቲካ ፈተናም በአንድ በኩል የአፋሮችንና የኢሳዎችን ጎሳዊ መልክ የያዘ የፖለቲካ ግብግብ ሲሆን፣ በሌላ አቅጣጫ ፕሬዝዳንት ኢስማኤል ኦማር ጊሌ በቃዎት አብዝተውታል፣ እስኪ ባካዎትን ገለል ሊበሉ የሚሉ ናቸው። የጅቡቲ አፋሮችም በልምምጥ ለውጥ እንደማይመጣ ገብቶናል፣ መስሎንም ለዓመታት ጥረት አድርገናል፣ እናም የግድ በነፍጥ መነጋገር አለብን በማለት በረሃ ከገቡ አላደር ብለዋል። የአገሪቱ መንግስትም እነዚሁ አምፀውብኛል ያላቸውን የአፋር ታጣቂዎች ለመቆጣጠርና አከርካሪያቸውንም ለመስበር ጦር ከማዝመት ጀምሮም እስከ ድሮን መጠቀም ድረስ የዘለቀ መጠነ ሰፊ ጥቃትን ሲፈጽም ይታያል። ሆኖም መንግስት በዚህ ረገድ አማጽያኑን ለመቆጣጠር የሄደበት ርቀት ብዙም ውጤት ሊያስገኝለት አልቻለም። የፕሬዝዳንት ኢስማኤል ኦማር ጊሌ መንግስት ተበድለናል፣ በጅቡቲ ትክክለኛ የፖለቲካ ውክልና አላገኘንም፣ ስሙን ከሚሉ አፋሮች ጋር ቁጭ ብሎ መነጋገር ግድ የሚለው ጊዜ እየመጣ ይገኛል። ጅቡቲ ችግር ላይ ናት። ከሁለቱ የጅቡቲ ብሔሮች መካከል አንደኛው ክፍል ነፍጥ አንስቶ ጅቡቲን እያመሳት ይገኛል። ኢትዮጵያም አይኖቿን ወደ ጅቡቲ ማማተር፣ ጆሮቿን ወደ ወደቦቿ ማቅናት ግድ እያላት መጥቷል። በጅቡቲ ካሉ የአፋርና የኢሳ ብሔሮች መካከል አፋሮች ጭቆና በቃም ብለው የኢሳ ጎሳ አባል የሆኑትን የአገሪቱን ፕሬዝዳንት ኢስማኤል ኦማር ጊሌን እየተፋለሙ ይገኛል። ፍልሚያው ከብዷል፣ ውጥረቱም ነሯል። ከሰሞኑ ከግብፅና ከሳውዲ ባለስልጣናት ጋር ላይታች ሲሉ የከረሙት የጅቡቲ ባለስልጣናት እየተራወጡ ይገኛል። የአፋር ኢሳ ፍልሚያውን ሰሞኑን ተባብሶ መላ ጅቡቲን እየናጣ ሲገኝ ፕሬዝዳንቱ የአፋር ታጣቂዎችን ለመመከት ድሮኖችን እስከ መጠቀም ደርሰዋል። ጉዳዩም በጅቡቲ ወደብ ጥገኛ ለሆነች ኢትዮጵያም የሚያነቃ ደወል ሆኗል። ኢትዮጵያ ያለ ብዙ ወደብ አማራጮች የጅቡቲን ወደብ ተጠቃሚና እስከቀጠለች ድረስ የጅቡቲ ህመማ ሆኖ መቀጠሉ ጉዳይ ጥርጥር ያለው አይመስልም። አሁን በጅቡቲ እየታየ ያለው ችግር ሁለት መልክ ያለው ሆኖ ይታያል። አንደኛው የጎሳ የበላይነትና ግብግብን ያማከለ የብሔር ፖለቲካ ሲሆን፣ ሌላኛው ደግሞ ፕሬዝዳንቱ ለስድስተኛ ጊዜ በስልጣን እቀጥላለሁ ማለታቸው ነው። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ በአሁኑ ሰዓት 80ኛ ዓመታቸውን ለመድፈን እየተንደረደሩ ይገኛል። የተወለዱት እንደ አውሮፓውያን አቆጣጠር 1947 ሲሆን በአገሪቱ የፕሬዝዳንትነት ስልጣን የጨበጡት እንደ አውሮፓውያን አቆጣጠር 1999 ነው። ይህም ለ27 ዓመታት ያክል ስልጣን እንደተቆናጠጡ ያሳያል። ትውልዳቸው ኢትዮጵያ ውስጥ ድሬዳዋ ሲሆን የዘር ግንዳቸው ከሶማሌ ጎሳዎች ይመዘዛል። ሰውየው የቋንቋ ችሎታቸው ከፍ ያለ በርከት ያሉ ቋንቋዎችን እንደሚናገሩ ይነገራል። ፈረንሳይኛ፣ ሶማልኛን፣ አረብኛን፣ አማርኛና እንግሊዝኛ ቋንቋዎችን አቀላጥፈው ይናገራሉ። የኢትዮጵያ ሕዝብ ይባርክልኝ፣ ፕሮጀክቱን ይባርክልኝ። በነበረን የፖለቲካ የበላይነት መቀጠል አለብን የሚሉ የኢሳ ጎሳ አባላትም ፕሬዝዳንት ኦማር ጊሌ በነበረው አቋማቸው ጠንክረው እንዲቀጥሉ እየገፉ መሆናቸው እየተነገረ ይገኛል። ይህ ከሆነም ጅቡቲ ከበድ ያለ የፖለቲካ ዙሪት ውስጥ የምትገባ ይሆናል። እንደ አውሮፓውያን አቆጣጠር ከ1999 ጀምሮ ጅቡቲን እያስተዳደሩ የሚገኙት ኢስማኤል ኦማር ጊሌ 26 ዓመታት የስልጣን ቆይታ አላቸው ማለት ነው። እሳቸው የሚመሩት የጅቡቲ ገዢ ፓርቲም ስልጣን መዋቅሩን አጥብቆ እንደያዘ ይገኛል። የጅቡቲ ሕዝብ ከፕሬዝዳንቱ ውጭ አዲስ ለውጥ የሚፈልግ ሆኖ ይታያል። በአገሪቱም በመጪው ወርሃ ሚያዝያ ምርጫ የሚካሄድ መሆኑ ደግሞ ውጥረቱን አኑሮታል።
ነገሩ ወደ ኢትዮጵያ ሲመለስ የጅቡቲ የውስጥ ጉዳይ ይባል የውጭ ፖለቲካዋ ባንድ የሚሆን በሌላ መልኩ ኢትዮጵያን ይመለከታል። ወደብ የሚባል ነገር 130 ሚሊዮን ህዝብ ያላትን ኢትዮጵያን 1 ሚሊዮን የማይሞላ ህዝብ ያላት ጅቡቲን አስተሳስሯል። ምክንያቱ ደግሞ ሌላ ምንም ሳይሆን አሁን ባለው ሁኔታ ጅቡቲ የኢትዮጵያ ብቸኛ ወደብ አቅራቢ ሀገር መሆኗ ነው። የጅቡቲ ነውጥ አሳሳቢነቱ ለኢትዮጵያ ብቻ አይደለም፣ ከኢትዮጵያ አልፎም ሀያላኑን ጭምር የሚመለከት ይሆናል። አገሪቱ ካላት ጂኦፖለቲካዊ ተፈላጊነት አንጻር የሀያላኑ ጦር ሰፈር ሆናም እያገለገለች ይገኛል። በዚህ ቦታም እንደ አሜሪካ፣ ፈረንሳይ፣ ቻይናና ጃፓን የጦር ቤዝ አላቸው። ለጦር ቤዝ ኪራይም ለጅቡቲ ረብጣ ዶላርን ይከፍላሉ። በዚሁ አቅጣጫም በጠባቡ ባቤል መንደብ ቦታ በተወሰነ ደረጃ ጅቡቲን የሚጋሩት ኤርትራና ሶማሌላንድ ናቸው። ኤርትራ በአሰብ አቅጣጫ፣ ሶማሌላንድ ደግሞ በገልፍ ኤደን በኩል ጠባቡን የባቤል መንደብን ወሽመጥ ከጅቡቲ ጋር ይጋራሉ። ኢትዮጵያ ከጅቡቲ በተጨማሪ የሌሎች ጎረቤት ሀገራትን የወደብ አገልግሎት ማስፋት ያለባት መሆኑም በአንድ ምን በሌላ መልኩ በጅቡቲ እየታያሉ ሁኔታዎችም ቁልጭ አድርገው እያመላከቱ ይገኛል። ለኢትዮጵያ ከባዱ ፈተናው ነው የሚታየው ከወደቦቹ ባሻገር በአማራጭነት የሚታየው ጎረቤት ሀገራት ወደቦቹ ከማል ሀገር አንጻር ያላቸው ርቀት እንደሆነ ይነገራል። ከወደብ ኪራዩ ባሻገር ያለው ርቀትም ቢሆን በሸቀጦች ዋጋ ላይ የራሱ አሉታዊ ተጽዕኖ እንዳለው ይነገራል። ሊሳካ አይችልም እንጂ ከቅርበት አንጻር ከታየ ግን ለኢትዮጵያ አሰብ ወደብን ያክል የቀረበ ወደብ የለም። ከአሰብ ቀጥሎ ግን ለኢትዮጵያ ቅርበት ያላቸው ወደቦች የጅቡቲ ወደቦች ናቸው። ሆኖም ከጅቡቲ ብቸኛ ወደብ አቅራቢነት መላቀቅ ግድ የሚል መሆኑን የሚያመላክቱ የመሬት ላይ ሁኔታዎች ቁልጭ ብሎ እየታዩ ይገኛል። ጅቡቲ ለኢትዮጵያ ወደብ ከሚያቀርቡ ሀገራት መካከል አንዷ እንጂ ብቸኛው ሀገር መሆን የሌለባት መሆኑን የሚያመላክቱም በርካታ ውስጣዊና ውጫዊ ክስተቶች በመታየት ላይ ናቸው። ቀጠናዊ፣ ጂኦፖለቲካዊና እንዲሁም የራሱ የጅቡቲ የውስጥ ፖለቲካም የዚህ ሁኔታ ማሳያዎች ናቸው። እናም በአማራጭነት ከሚታየው የአሰብ ወደብ ባለፈም ለኢትዮጵያ አማራጭ ወደብ በመሆን የሶማሌላንዱ የበረራ ወደብ ይከተላል። የሱዳኑ ፖርት ሱዳንም ሆነ የኬንያ ሞምባሳ ወደብ በእጅጉ ሩቅ እንደሆኑ ይታወቃል። እነዚህ ወደቦችን ለኢትዮጵያ አገልግሎት ለማዋል የግድ እጅግ የዘመኑ እንደ ባቡርና የመንገድ መሰረተ ልማቶች ያስፈልጋሉ። የሱዳኑ ፖርት ሱዳን ጉዳይ ለሰሜን ኢትዮጵያ ክፍል ሊያገለግል የሚችል ቢሆንም ሀገሪቱ በግብጽ መዳፍ ስር መሆኗ ሌላኛው አስቸጋሪ ሁኔታ ሆኖ ይታያል። የካይሮ ባለስልጣናት በሱዳን የነሱን ጉዳይ የሚያስፈጽም መንግስት እንዲቆም ደፋ ቀና እያሉ ይገኛል። በዚህ መሰረትም ለጊዜው ለኢትዮጵያ አማራጭ ወደብ ጉዳይ ሲታሰብ የሱዳኑ ፖርት ሱዳን ጉዳይ አማራጩን የመታየት ዕድሉ የጠበበ ሆኖ ይታያል። የኤርትራ ወደቦችም ቢሆኑ ለጊዜው በአማራጭነት ሊወሰዱ የሚችሉ አይደሉም። ከፕሬዝዳንት ኢሳያስ ጋር ቢዝነስ መስራት እጅግ ከባድ ሆኗል። ሰውየው ኤርትራን ቆልፈው ቁጭ ያደረጉ ሰው ናቸው። ከዚህ ጋር ተያይዞም የቢዝነስ ሰው አይደሉም ይባልላቸዋል። ከ1200 ኪሎ ሜትር በላይ ቀይ ባህርን የምትጋራው ኤርትራ 2 ወደቦቿን ጨምሮ ዳላክ ደሴቶችን እንዳባከነችው ይነገራል። እናም የኢትዮጵያና ኤርትራ ጉዳይ የመልካም ግንኙነት መፍትሄ ሊያገኝ የሚችለው ከኢሳያስ ባሻገር አለያም በድህረ ኢሳያስ ብቻ ነው ብሎ መናገር ይቻላል። ከወደብ ጋር ተያይዞ ግን ከኬንያ ጋር ጠበቅ ማድረጉ አስፈላጊ ነው። የኬንያው ሞምባሳ ወደብ ሩቅ ቢሆንም ከኬንያ ኡጋንዳ እስከ ደቡብ ሱዳንና ኡጋንዳ ድረስ በወደብ አልባ ሀገራት የተከበበች በመሆኗም ይህን ታሳቢ በማድረግም ላሙ የሚባለውን ግዙፍ ወደብ እየገነባች ይገኛል። ከወደቡ ዘመናዊነት ባሻገር ጎረቤት ሀገራትን በፍጥነት መንገድና በባቡር ሳይቀር የሚያስተሳስር ነው። ነገር ግን ፕሮጀክቱ እጅግ ግዙፍ መሆኑን ተከትሎም በተፈለገው ፍጥነት መሄድ አልቻለም። ከወደቡ ዘመናዊነት ባሻገር በቀጠናው ካሉ ሀገራት ኬንያ በአንጻራዊነት የተረጋጋች ሀገር በመሆኗ የላሙ ወደብ ለኢትዮጵያ ወሳኝ ወደብ አማራጭ ተደርጎም ሊወሰድ ይችላል። Lamu is poised to become the port of the future, setting the stage for fierce competition with Africa's major East Coast hubs like Durban and Djibouti. እናም የጊዜ ጉዳይ ካልሆነ በስተቀር ኢትዮጵያ የወደብ አማራጮቿን ማስፋት ግድ የሚልባት ጊዜ እየመጣ ይገኛል። የሶማሌላንዱ የበርበራ ወደብ በተባበሩት አረብ ኤሚሬትስና ዲፒ ወርልድ ኩባንያ አማካኝነት ከፍተኛ ቴክኖሎጂ እንዲታጠቅ ተደርጎ ተገንብቷል። የሚቀረው ሶማሌላንድና ኢትዮጵያን የሚያገናኘው የመንገድና የባቡር መሰረተ ልማት ሲሆን ምናልባት ሁለቱ ከተሳኩም የበርበራ ወደብ ከጅቡቲ ወደቦች በሚበልጥ መልኩ ስለተገነባም የኢትዮጵያን የወደብ ፍላጎት መሳብ አይቀርም። Unrecognized but stable, Somaliland has transformed Berbera into a modern port with major investment from DP World. For Ethiopia, Berbera offers a vital alternative, promising lower costs and reduced dependence. አሁን ባለው ሁኔታ ጅቡቲ ብቸኛው የኢትዮጵያ ወደብ አገልግሎት አቅራቢ ሀገር ናት ማለት ይቻላል። በጅቡቲ ወደብ አማራጭነት የሶማሌላንድ በርበራ ወደብ እየሰጣቸው ያሉ ውስን አገልግሎቶች እንዳሉ ይነገራል። ሆኖም ከጅቡቲ ወደቦች አንጻር ለኢትዮጵያ እየሰጠ ያለ አገልግሎት እጅግ ውስን ነው ሊባል ይችላል። ይህም በመሆኑ አሁን ባለው ሁኔታ ኢትዮጵያ የጅቡቲን ወደብ አገልግሎት ጥገኛ ናት ብሎ መናገር ይቻላል። በባህር በር የወደብ አገልግሎት በኩል ጅቡቲ ውስጥ የሚከሰት ማንኛውም የውስጥ ጉዳይ ኢትዮጵያን የሚመለከት ይሆናል። ኢትዮጵያ የወደብ ባለቤት ባትሆንም በኢትዮጵያ ዙሪያ ግን በርካታ ወደቦች አሉ። ከኢትዮጵያ ጎረቤት ሀገራት መካከል ወደብ አልባ የሆነችው ሀገር ደቡብ ሱዳን ብቻ ናት። ከዚህ ውጭ ሱዳንም፣ ኤርትራም፣ ሶማሊያም ራሷ ጅቡቲን ጨምሮም ኬንያና አዲስ ጎጆ ወጣ የምትለው ሶማሌላንድ ሳይቀር የወደብ ባለቤቶች ናቸው።
ኤርትራ እንዳውም የሁለት ወደቦች ባለቤት ናት። ምጽዋም የአሰብ ወደቦችም በፕሬዝዳንት ኢሳያስ በኩል ታሽገዋል የሚል ከአገልግሎት ውጭ የሆኑበትን ታፔላ ያስተናገዱ የዓለማችን ምስኪን ጎስቋላ ወደቦች ሆነው ይታያሉ። በአንድ በኩል ኢትዮጵያ ወደብ ያለህ ትላለች፣ በሌላ በኩል ደግሞ ፕሬዝዳንት ኢሳያስ አፈወርቂ ሁለት ወደቦችን ቆልፈው ቁልፉን ይዘው